the water is waiting ስንል በቃ what አለም እነዚህ ያለ እንግሊዘኛ የለም drinking አላላችሁኝማ I'm drinking ሳይሆን hello friends what's going on welcome to smart english with once again ያው ገባ አረፍ ብሎ እንጀምር alright let's go ዛሬ ለየት ያለች እንግሊዘኛ ይዤላችሁ መጥቻለሁ የምታቋት ግን በተለያየ መንገድ የማታውቁት እንግሊዘኛ ነው ይዤላችሁ የመጣሁት ማለት ነው ለቤቱ አዲስ ከሆናችሁ subscribe and like ያደርጋችሁ ቪዲዮውን ጀምሩት alright today we're going to talk about water ስለ ውሃ ነው የምናወራው ውሃ ውሃ እንደሆነ water ውሃ ነው አይደል but we're not here to talk about ውሃ so ስለ ውሃ ለማውራት ሳይሆን ከውሃ ጋር የተያዙ ኤክስፕሬሽኖችን ፍሬዞችን idiomatic ኤክስፕሬሽኖችን አብረን ልናይ ነው ዛሬ የመጣው ነው ማለት ነው right I have a note ማዝ እንዳይረሳ like ቪዲዮውን ዝም ብላችሁ የምታይ ከሆነ እንደ ኢንተርቴይንመንት ስለሆነ የምትጠቀሙበት ግን ኤጁኬሽናል ቻናል ስለሆነ ስክሪፕቶና ደብተር እንዳይረሳ alright let's go water ውሃ ነው water when there is between two vowels t በሁለት ቫውል መካከል ከመጣች እንዴት ነው አሜሪካኖች የሚያነቧት soft d and strong r ነው ስለዚህ water nice እሺ እሱን ካየን here I have not ይታያል አይደል water የምትለው ርዕስ ብቻ ነው ያላችሁ so አብረን በቃ ከዚያ አድርገን ለማት ፕራክቲስ ለማድረግ እንሞክራለን ማለት ነው እሺ ስለዚህ ውሃ ፈልጋለሁ በሉ I need water here wait I need water ውሃ ፈልጋለሁ እያላችሁ ነው ማለት ነው right አሁን ይህ ውሃ ከሆነ አበባውን አጠጣው በሉ let me drink water ስለዚህ ከውሃ ጋር የተያዘ ነው የምናወራው ብለናል አይደል let me drink water ምን ማለት ነው ውሃ ልጠጣ just have water ሊል ይችላል or you can drink water ስለዚህ let's drink water do you want water ምናምን እያልን ማውራት እንችላለን ማለት ነው እሺ አበባውን አጠጣው በሉ ምን አላችሁ መጠጣት ወይም ማጠጣት ምን እንዳላችሁ ገብቶኛል drink the flower ነው አላችሁ አይደል አይባልም እነዚህ ያለ እንግሊዘኛ የለም drink the flower ካላችሁኝ አበባውን አንሳና ጠጣው ያላችሁ ነው so can I drink flower መጠጣት አልችልም ስለዚህ ምንድነው የምትሉኝ ማለት ነው ቅድም ታሳውስ ከነበር let me drink ነው አልኩት let me drink ስለዚህ የሚጠጣው ማን ነው እኔ ነኝ let me ነው አልኩት let me drink ነው እኔ ነኝ ልጠጣ አልኩት right so drink water ብላችሁ ምን ያትኩኝ ውሃ ጠጡ ማለት ነው drink right ጠጡ ያልኳችሁ ነው ስለዚህ drink let's say it is a kind of flower flower ነው ብላችሁ አስቡና drink the flower ካላችሁ what pick the flower and drink ያላችሁ በቃ አንሳና ጠጣት ያላችሁ ነው ማለት ነው so can I drink flower no I can't ስለዚህ ምንድነው የምንለው drink the flower ሳይሆን water the flower ምን አልኳችሁ water the flower እንደረሳ water the flower ይዛችኋል water the flower አሁን አጠጣው let's say I called you and asked you what you're doing hey how you doing what are you doing ምናምን ይሄ ምን እያደረጋችሁ ነው ስላችሁ አበባውን እያጠጣሁ ነው በሉ I am drinking አላላችሁኝማ I'm drinking ሳይሆን I'm watering the flower I'm watering the flower seriously I'm watering the flower you got this I'm watering the flower አሁን ምን ተረዳችሁ I am watering ስንል እያጠጣሁት ነው continuous tense ነው አይደል ስለዚህ water የምትለው it can be noun and a verb ማለት ሁለቱንም መሆን ይችላል ስም መሆን ይችላል ግስም መሆን ይችላል you got me right ስለዚህ እንደምን አሁን ደግስ እየተጠቀምነው verb 2 ማድረግ እንችላለን verb ing ማድረግ እንችላለን verb 3 ማድረግ እንችላለን and verb 1 or verb s መጠቀም እንችላለን ማለት ስለዚህ I'm watering the flower ካልኳችሁ ምን አበባውን እያጠጣሁት ነው ስለዚህ ኮንቲኒዩስ ነው right አጠጥቻለሁ ከሆነስ I watered the flower you got it አላጠጣሁትም ከሆነስ I didn't
drink እንዳትሉ I didn't water the flower. I didn't water the flower. I didn't water the flower. Cool. ለቢልዲንጎች ምናምን ነገር ታጣላችሁ አይደለ? ስለዚህ አሁን እሱን ድሪንክ ነው የምንጠቀመው ለቢልዲንጎች drink the building ካላችሁ ምን ያላችሁ ነው? So don't say this. እሺ ይሄን እንዳትሉ አደራችሁ። ስለዚህ ምንድነው የምንጠቀመው እኛ if we perform the activity or the action ምንድነው የምንለው water ነው የምንጠቀመው። እሺ water ነው የምናደርገው እንጂ drink አናደርገው በፍጹም እንዳትረሱ። ለምሳሌ let me water my cat. Let me water my cat or dog ሊሆን ይችላል። let me water my cat ካልኩ ምን ያልኩኝ ነው? ድመቴ ላጠጣት ነው። ማዕቢ ሚልክ ሊሆን ይችላል፣ ማዕቢ water ሊሆን ይችላል። ስለዚህ let me water ካልን ላጠጣ ነው። let me drink my cat ማለት ይችላል። let me drink ካልኳችሁ አሁን ምን ላድርጋት ነው? በቃ ካቷን ላንሳና በላ ለጠጣት ድመት አይጠጣም። ስለዚህ let me water the cat ሊሆን ይችላል፣ my cat the dog ሊሆን ይችላል። አሁን ሐሳቡ ግልጽ ነው ያስባለኝ። ጋሪ ናይስ። እሺ ስለዚህ ስለ water ስለ ማጠጣት ጋር የተያዘው ነገር በእርግጠኝነት ግልጽ ነው ያስባለኝ። if you have any question comment ላይ አሳውቁ። ጥሩ ሁለተኛ እንሂድና እሺ የሆነ ውሃ እየፈሰሰ ነው ብላችሁ አስቡ። የሆነ ውሃ እየፈሰሰ ነው ምንድነው የምንለው? ገምቱልኝ። ውሃ let's say I turn አደረኳት ምናምን then እየፈሰሰች ነው ውሃ ምን ያደረገ ነው? drop ከሆነ listen drop ከሆነ ምን ያደረገ ነው? የነ ጠብ ያለ ከሆነ it is dropping አይደለ? it is dropping እንላለን። እያንጠበጠበ ከሆነ ማለት ነው። ያው ጥብቅ አድርገን ካልዘጋ ነው it is dropping ማለት ትችላላችሁ። ግን በጣም እየፈሰሰ ነው መዝነብ ምናምን ከሆነ እሱ ስለ rain ሌላ ጊዜ እናያለን። ግን ውሃ ከፍታችሁ ሲፈስባችሁ or ከፍታችሁ ትረስታችሁ ድንገት ውሃ መጥቶ ይፈስባችኋል አይደል? ምንድነው የሚለሱ ምንድነው ትሉት? it is running ነው የምንለው or the water is running ካልን ውሃው እየፈሰሰ ነው ማለት ነው። ውሃው እየፈሰሰ ነው። the water is running ስንል በቃ what ዋው እየሮጠ ምናምን ሊትራሊ ቆሞ እየሮጠ አይደለም አይደለ? ሰው ምን እያለ ነው? እየፈሰሰ ነው። the water is running ውሃው እየፈሰሰ ነው እንዳትረሱ። the water is running አሁን እዚህ ኖቱ ሚዛትን ስለምጠይቃችሁ the water is running ውሃው እየፈሰሰ ነው። ግልጽ ነው። እየሮጠ ነው ስለ መሮጥ ስለ run እናውራ። እንደዚህ ካልኩኝ she has runny nose ካልኩ ምን እያልኩኝ ነው? she has runny nose ነው ማለት ነው። runny ሯጭ ልትሉኝ ነው? እሺ ጥሩ። ኖዝ አፍንጫ ነው። ሯጭ አፍንጫ ነው። ምንድነው የምንጠቀመው? runny nose ማለት what ሽጋር ስናሪ ማለት ነው አይደል? ስናቲ አላት። ስለዚህ እንደውም አንድ ነገር ልንገራችሁ በዚህ አጋጣሚ snotty nose or runny nose ካላችሁ ምንድነው የምታደርጉት? you blow your nose blow ታደርጉታላችሁ አይደል? blow እናደርገዋለን። ስለዚህ ምን አልኳችሁ? runny nose ማለት እዚህ አፍንጫ ምናምን ነገር when you got a cough ሊሆን ይችላል። ጉንፋን ሲይዛችሁ or when you got headache ምናምን we got something here right ገብቷችኋል? ስለዚህ ምን እናደርገዋለን? we have to what blow our nose ስለዚህ በቃ ቃል ትምህርት አይደለ? ተናፈጥ ስትሉ ምንድነው የምትሉት? blow your nose እንዳትረሱ። ስለዚህ running nose ከrun ጋር የተያዘች ነች ማለት ነው። ናይስ። ስለዚህ ምን ብለን ነበር? እችንም ጨምራት blow your nose ምንድን አድርግ ነው? ተናፈጥ። why do you blow your nose when you have runny nose? ጥሩ እሺ። ስለዚህ the water is running ብለናል።
ውሃው ምን እያደረገ ነው? እየፈሰሰ ነው ብለን ነበር አይደለ? ከሱ አለቀ። ተዋው እንውጣና ሌላ የሆነ ምግብ ምናምን ይሄ ምግብ ተመልከቱትና ሊትራሊ ይሄ ምግብ ቀረበልኝ ካፌ ሄዳችሁ ምናምን አዛችኋል። የእናንተ ምግብ እስኪመጣ ድረስ መጠበቅ ግዴታ ነው። you gotta wait for it አይደለ? ግን የሆነ ምግብ ልክ ከእናንተ ጎን ያለ ሰው ያዘዘው ሰው የደረሰለት እናንተ you're so በቃ ምን starving በጣም ርቧችኋል። ልፍ ሲያደርገው ምናምን የሆነ ሽታው አለ አይደለ? you smell something like you smell የሆነ ቆንጆ የሆነ ሽታ ይሸታችኋል። ያኔ የሆነ inside to your mouth የሆነ ትጎመጃላችሁ አይደለ? መጎምጀት ምንድነው? የሆነ ምግብ ሲያስጎመጃችሁ ሊትራሊ አፋችሁ ውስጥ የሆነ የሚፈጠር ነገር አለ የለም? አለ እኮ አይደለ? ይሄ ምን we call ይሄ ግላንድ የምንለው ሳሊቫሪ ግላንድ ምናምን እሱ ስነት ብዙ ሰዎች ሳሊቬት ይላሉ። ሳሊቬት ግን is a biological term ነው which is animal related የሆነ ነገር like a dog ማለት ዳጎች ናቸው አይደል ምን የሚያደርጉት እያሉ የሆነ ሳሊቬት ያደርጋሉ። እኛ ግን ሳሊቬት አናደርግም። ውስጣችን ግን የሆነ ውሃ የሆነ ነገር ጀነሬት እናደርጋለን። ስለዚህ ምንድነው የምንጠቀመው ለሱ? mouth watering mouth ሳይሆን mouth watering ያዟል። mouth watering እሺ ይህ ምግብ ያስጎመጃል። this food is mouth watering or it is mouth watering ያስጎመጃል። it is mouth watering ያስጎመጃል አይደል? ይጋሜ ምን አየህ መሰላችሁ? ውሃ እፈልጋለሁ I need water አበባውን አጠጣው water the flower ሶስት ውሃው እየፈሰሰ ነው the water is running ተናፈት blow your nose ያስጎመጃል it is mouth watering ደርሰናል። እሺ ሰው ማውዝ ጋር የተያዘ አንድ ሁለት ነገር ልንገራችሁና ለለፋው ነው። ማውዝ ዋተሪንግ ብለናል። ማውዝ ምንድነው? ሁላችሁም ታውቁታላችሁ። ማውስ ከሆነችስ ማውስ እና ማውዝ what the difference? ማውስ እና ማውዝ ምን ነች? አይጥ የምንላትና የዋዊ ኮል ፎር ኮምፒውተር የምንጠቀመው ማውዝ አለ አይደለ? እሱ ነው። እሱን ይቸክራው ሌተር። እሺ ማውዝ ከማውዝ ጋር የተያዙ ነገሮች እኔ እሺ በሰው let's say how do you know about or how do you hear about smart English with M አልኳችሁ። ስለ smart English with M እንዴት ነው የሰማችሁት? who told you ምናምን አልኳችሁ። ምን አላችሁ? አይ በሰው ነው የሰማሁት። means የሆነ ሰው ሲያወራ ያ ሰው ያን ሲያወራ ያ ደግሞ ይነገረኝ ወይ የሆነ ሰዎች ሲያወሩ ነው የሰማሁት። maybe your friend maybe your family ሊሆኑ ይችላል። ከሌላ ሰው ነው የሰማችሁት። በሰው ነው የሰማሁት ስትሉ ምንድነው የምትሉት? by word of mouth እንያዛት እናልኳችሁ። by word of mouth እንዳንረሳ by word of mouth። እሺ ይሄ በጣም የሚጮክ ሰውስ ያለ በጣም የሚረብሻችሁ ሰው አለ አይደል? ያ ላይክ ሲጮክ ላይክ ሲያወራ በጣም የሚጮክ ሰው አለ። ምንድነው እሱ? loud መጮክ loud ማለት አፍ ምንድነው? mouth። ስለዚህ ምንድነው የምለው? loud mouth ማለት ወይ እንደ ስድብ እንጠቀማለን፣ ግን ያው እንደ ስድብ አትጠቀሙብኝ። loud mouth ማለት ይሄ በጣም የሚጮክ ሰው means like አንድ ስድብ አለ የነ ክፍታፍ እንደማለት ነው right? በጣም የሆነ ለምላሱ የነ ገደብ የሌለው ሰው አለ በጣም የሚጮህ የሚለፈልፍ ምናምን ነገር የሆነ ሰው መካከል እንትን የሚላችሁ ያ ሰው loud mouth ይባላል። loud mouth እንዳንረሳ loud mouth። alright እሺ ሰባተኛ ወደ water እንመለስና
mean like me before our mother like የኛ ወላጆች እናቶቻችን ከመውለዳቸው በፊት ምን ይባላል የሽንት ውሃ የሚባል ነገር አለ እሱ ምን ይባላል ምን እንለዋለን water broke water አይደለም water broke እንለዋለን water broke እንዳትረሱ ሽንት ውሃ ምንድነው water broke ሊወልዱ ሲሉ ቀድሞ የሚወጣው ነገር አለ እሱ water broke ይባላል water broke ሌላ እቺ ቀላለች ታውቃታለህ ፒ ምንድነው ፒ ፓይ ከሆነ ሳምቡሳ ምናምን እንለው ነው አይደለ ፒ ማለት ምን ማለት ነው መሽናት ማለት ነው to make number 1 እንደማለት ነው አይደለ good ከሱ የተለየ አሁን instead of saying like ፒ ከምን let me pee another pee she's now whatever she's peeing ምናምን ከምንል ሌላ ቆንጆ ነገር ልስጣችሁ make water እንዳትረሱ make water ውሃ መስራት ምናምን ነገር የሚባል ጋር ግንኙነት የለውም make water ማለት for most of the time for the most part የሚጠቀሙት ለሴቶች ነው make water ማለት ያው ሽንት መሽናት ማለት ነው right make water ሌላ ልጨምርላችሁ ከwater ጋር የተያዘ pass water means like we then what we pass it out right so pass water የምንለው ይሄ ነው pass water both girls and like boys ለሁሉም ጾታ መጠቀም እንችላለን pass water እንዳትረሱ I need to pass water ማለት እችላለሁ I need to pass water or girls can say what I need to make water ማለት ይችላሉ እነሱ ማለት ነው እንዳንረሳ እዚህ ጋር nature's call የሚባል ነገር አለ እሱ ምንድነው ይሄ make number 2 የሚለው ነው right ተፈጥሮ ሲጠራን ማለት ነው nature's call ማለት ተፈጥሮ ሲጠራን ማለት ነው ወደ ሞት አይደለም right ወዴት ነው ወደ station comfort ወደ restroom ሲጠራን nature's call ነው right I need to answer nature's calls ካላችሁ means I need to go where restroom ነው to ምናምን ማለት ነው right nice ስለዚህ pass water make water አይተናል like make number 1 ማለት ነው by the way ቁጥር 1 የምንለው ነው make number 2 ካለው ደግሞ nature's calls የምንለው ቁጥር 2 የምንለው ነው በአማርኛችን great እሺ አስረኛ ደርሰናል ያስባለሁ almost ወደ 11 አካባቢ ችግር ውስጥ ነኝ ስንልም በውሃ መጠቀም እንችላለን ችግር ውስጥ ነኝ በብዙ መንገድ መጠቀም ትችላላችሁ ለምሳሌ I'm in trouble ችግር ውስጥ ነኝ እንደማለት ነው means I'm in problem እንደማለት ነው ወይም I'm in the red ማለት እንችላላችሁ ስለ color እንማራለን I'm in the red ችግር ውስጥ ነኝ I'm in the blue ማለት እንችላላችሁ ችግር ውስጥ ነኝ ማለት ነው ይሄም ስንታየን I'm in trouble I'm in problem I'm in the red I'm in the blue ብላችኋል ስለ ውሃ ደግሞ ስናወራ ምንድነው ምንድነው I am in hot water I'm in hot water I'm here water I'm in hot water ዳትረስ ችግር ውስጥ ነኝ I am in ምንስ hot water I'm here water I'm in hot water I'm here water ማለት እንችላለን ሚስ ችግር ውስጥ ነኝ እያላችሁ ችግር ውስጥ ነኝ ማለት that means እኮ I'm in dog house ማለት ነው አይደል በስላንግ I'm in dog house ውሻ ቤት ውስጥ ነኝ ነው በቃ ችግር ውስጥ ነኝ ነው right I'm in dog house እና I'm in what hot water I'm in trouble I'm in the red I'm in the blue ምናምን ያለን መጠቀም እንችላለን ማለት ነው you got me right alright so ለዛሬ I think ይበቃናል መለስ ግን ጠይቃችሁና ቪዲዮአችን እንጨርሳለን ረዝም ማለት ነው የመጀመሪያው ምንድነው ውሃ ፈልጋለሁ ብሉ ውሃ ፈልጋለሁ I need water
good አበባውን አጠጣው water the flower nice ሶስተኛ ውሃው እየፈሰሰ ነው the water is running nice አራት ተናፈጥ blow your nose እንዳትረሱ ምግቡ ያስጎመጃል it is mouth watering good በሰው by word of mouth good የሆነ በጣም የሚጮክ ሰው loud mouth good ሽንት ውሃ water broke ለሴቶች መሽናት make water both ለኛም ለሴቶችም መሽናት ጠጥተን ምናምን ነገር pass water great ሌላ ችግር ውስጥ ነኝ I'm in hot water ብለናል ማለት ነው የዛሬው ቪዲዮ ይህን ይመስል ነበር ከቪዲዮ የተወሰነች ኢቭን አንድ ቃል አግኝታችሁ ከሆነ ላይክ ሰብስክራይብ ኤንድ ሼር ምናምን ያደረጋችሁ ቀጣይ ቪዲዮ እንገናኛለን በቀጣይ ቪዲዮ እስክንገናኝ ድረስ no room for racism see you in the next video